ፈኪ ሰሞኑን ኢሳምን አፈቀርኩ ብላ ዱብ ንቅ ስትል ስታብድ ነበረ። በቲክቶኩ በዩቲዩብ እኔማ የቲክቶክ እየተቆረጠ ዩቲዩብ ላይ ስለሚመጣ ዩቲዩብ ላይ አያታለሁኝ እና ሙዚቃ ምናምን እያደረገች ማለት ነው። ከእኔ ውጭ ማንም አትነካውም እያለች ነበረ። ግን ትናንት በሚያሳዝን መልኩ ውርደትን ተከናንባ ነው የተመለሰችው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እውነት ለመናገር እኔ ፈኪን ዩቲዩቧ ላይ እኔ ብዙም አላያትም። አንዳንዴ ስትመጣልኝ ላይክ ለማድረግ ያክል እገባለሁ እንጂ ያን ያክል ብዙም ጠለቅ ብዬ አላያቸውም። ግን ዛሬ ማን ነው ትናንት የተደረገው ነገር በጣም ክብርን የሚነካ ነው። ማለት በአንድ ሴት ምክንያት ብዙ ሴት ትሰደባለች በዚህ አጋጣሚ ነው። እንግዲህ አንዳንድ ሰዎች የሆነ ለየት ያለ ነገር ከሰሩ ጀግና ምናምን የሚባሉ ይመስላቸዋል። ነገር ግን ውርደትን እየተከናነቡ እንደሆነ አይገባቸውም። አንድ ሴት ጀግና የሚያስብላት ሚዲያ ላይ ያለውን ወንድ አፍቅራ ሂዳ ለመንጠልጠል አይደለም። ይሄ አይደለም ጀግና የሚያስብላት። ጀግና የሚያስብላት በዙሪያዋ ያለ ሰውን ስታስከብር፣ ቤተሰቦቿን ስታስከብር፣ እራሷን ስታከብር፣ ለራሷ ክብር ስትጠነቅቅ ነው ሴት ልጅ ጀግና ልትባል የምትችለው። አሉ ደግሞ በጣም ብዙ ጀግና ሴቶች አሉ ራሳቸውን የሚያስከብሩ። እኔ ያዩትን ሁሉ በፍቅርም ለጥ ሸጥ የማይሉ ሴቶች የምሬ ነው። እና እኔ እንደማውቀው ደግሞ ማለት ነው፣ እኔ ከተሳሳትኩኝ ይቅርታ ቤተሰብ፣ በሙስሊሞች ማለት ነው ይሄ ኒካ ያላሰረች ሴት፣ ኒካ ያልተደራረጉ ሰዎች መተቃቀፍ አይችሉም አይደለም። እንዴት ነው ገና ኢሳም ገና ሲመጣ በራ ልትንጠለጠልበት ነበር። አሁን ይሄ ራሱ አንድ ሀፍረት ነው እኮ፣ እግዚአብሔርን ያሳፍራል። ሴት ልጅ ረጋ ስትል ነው ብታፈቅርም ራሱ እኮ ምን ችግር አለ? እንዴ እጇን ሰደድ አድርጋ ሰላም ብትል ዘሎ መንጠልጠል ይኸውን አግባብ ነው? ደግሞ ያው ኢሳም እንደዚህ ገፋ ሲያደርጋት የሆነ ማለት ለእሷ ክብር ሳይኖረው ቀርቶ ወይም ደግሞ እሷን አንቋሿት ምናምን አይደለም እኮ። በቃ ማቀፍ አይፈልግም። ማቀፍ የሚፈልገው እሱ የሚያፈቅራትን ብቻ ነው። እሷን ደግሞ አያፈቅራትም ማለት ነው። በስነ ስርዓቱ ነው ያናገራት። እንዳውም እሷ ከዛ ሂዳ ክርክር ነበር ያደረገችው። ፍቅሩን ራሱ ወደ ክርክር ማለት ግዴታ ወደ እኔ ትሆናለህ ምናምን አይነት ነገር ነው ስታሳይ የነበረውና ወይ አነጋገርሽ ስነ ስርዓት የለው ፈኪ። በእውነት እኔ እንደዚህ መናገር አልፈልግም፣ ግን የምታስረዳበት መልኩ ራሱ በጣም ነው የሚደብረው። እና ያው ህልም አይቻለሁ ምናምን አለች። ህልሙ ምንድን ነው ሲላት፣ በቃ እኔ እናንተ ምናምን። ግን ውድ ቤተሰብ ማለት ነው ህልሙ ምንድን ነው? አብረው ነው እንዴ? ማለት በህልማ ተኝቶ አየች እንዴ? አይ እንደው ሳቂ እየመጣብኝ ነው እንጂ የሚያስቅ ነገር እንኳን አይደለም ውዶቼ። በጣም ይቅርታ። ያው እንግዲህ አሁን ሳቅ አበዛለሁኝ ለዛ ነው። እና ያው ብዙ ጥያቄዎችን ነበር የጠየቃት ሚዲያ ላይ። ለምንድን ነው ስምሽ የሚነሳ? በመጥፎ ስምሽ ይነሳል። የምታስተካኪውን ነገር አስተካኪ። ያ ማለት የጎደለች ነገር አለ፣ ከጭንቅላትሽ የሆነ የጎደለ ነገር አለ ማለት እኮ ነው፣ በተቃራኒ አማርኛ ማለት ነው። እሷ ግን በጣም ብዙ ሰዎች ከብዙ ወንድ ጋር ስለሚያዩ ዘላውን እንግዲህ እራሱ ወንዱ ያልተናገረውን ዘላ ከሁሉም ወንዶች ጋር የምጋደም ነው የሚመስላቸው ብላ ይሄን ቃላት አወጣች። አሁን ምን ይሉታል? ይሄ ማን አውጫላት ይሄን ቃላት? እሱ እኮ ስለዚህ አይደለም የጠየቃት አይደለ? የሆነ ማለት ያጠፋሹ ነገር አለ፣ አስተካክይ፣ እሱን ሰው እንዳይሰድብሽ ነው። እና ሰው ደግሞ ሳያውቅ ነው የሚፈርደው። ታያለሽ፣ እንደዚህ የሆንሽ እንዴት ይፍረድ ሰው ታዲያ? እንዴ ጥሩ ነገር ስታመጭ ጥሩ ነገር ይፈረዳል፣ መጥፎ ነገር ስታመጭ ልክ እንደምታመጩ ነው የሚፈረድና ነገሩ ፈኪ ራስሽን አረጋጊ። ያንቺ ያልሆነን ሰው አትመኝ። ሲጀመር ሀሞ ከዚህ ጋር አንቺን እየለመነ እኔ አንቺን ማጣት አልፈልግም እያለ ማዶ ሄደሽ ምን አይነት ደስታ ለማግኘት እንደፈለግሽ ፈጣሪ ይወቀው። በእርግጥ ሁሉም የፈጣሪ ስራ ነው እና ያው ማለት በእሷ አልተጀመረም ማፍቀር ምናምን ልትል ትችላለች። አዎ አልተጀመረም በእሷ። በእርግጥ ግን እንደዚህ ደግሞ አፍቅሮ የተዋረዱ ሴቶችን እኔ አላየውም። ወይኔ ጌታ ሆይ፣ እኔ ፍር ነው ያልኩት። እውነት ሀፍረት ነው የተሰማኝ ስለሷ።